እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የእንቁላል እናም የእርድ ጥምረትን አስደናቂ 14 የጤና ጥቅሞችን እናም አጠቃቀሙን በደንብ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ይህ ድንቅና ቦምብ የሆነ የእንቁላልና የእርድ ጥምረት በርካታ የሆነ ጥቅሞችን ይሰጠናል። እንቁላል የተሟላ ፕሮቲን፣ ጤናማ ቅባቶችና የኮሊን ጥሩ ምንጭ ስለሆነ እንዲሁም እርድ ደግሞ ጠንካራ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ እና አንቲ ኦክሲዳንት የሆነውን ኩርኩሚን የተባለው ዋና ውህዱን ስለሚይዝ እጅግ በጣም ጠቃሚ ነው። በአንድ ላይ ሲሆኑ ለአንጎል፣ ለጡንቻ፣ ለልብ፣ ለበሽታ ለመከላከል አቅምናም ለጠቅላላው የሰውነት ሜታቦሊዝም ትልቅ ድጋፍን ይሰጣሉ። የእነዚህን የእንቁላል እናም የእርድ ድንቅ ጥምረት ጠቀሜታዎችን ልንገራችሁ። አንደኛ፣ ጠንካራ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ውጤት አላቸው። እርድ በውስጡ ኩርኩሚን የተባለ ንጥረ ነገር ሲኖረው ይህ ንጥረ ነገር በመገጣጠሚያዎች በጡንቻዎችናም በውስጣዊ አካላት ላይ የሚከሰትን የቆየ ብግነትን ይቀንሳል። እንቁላል ውስጥ ያሉት ጤናማ ቅባቶች ደግሞ ሰውነታችን ኩርኩሚንን በቀላሉ እንዲመጥ ይረዱታል። ይህ ጥምረት የመገጣጠሚያ ህመምን እና የአርትራይተስ ምልክቶችንም ለመቀነስ ይረዳል። ሁለተኛ፣ የአንጎልን ስራ እና የማስታወስ ችሎታንም ያሻሽላል። እንቁላል ለመልእክተኛ ነርቮች መመረጥ እናም ለማስታወስ ችሎታ አስፈላጊ የሆነውን ኮሊንን ይዟል። እርድ ደግሞ የአንጎል ሴሎችን ከጉዳት ይጠብቃል። ይህ ጥምረት ትኩረትን፣ የመማር ችሎታን እናም የረጅም ጊዜ የአንጎል ጤናንም ይደግፋል። ሶስተኛ፣ ለጡንቻ እድገትናም ጥገናም ይረዳል። እንቁላል ሁሉንም አስፈላጊ አሚኖ አሲዶችን የያዘ ከፍተኛ ጥራት ያለው ፕሮቲንን ይሰጣል። እርድ ደግሞ ከስፖርት በኋላ የሚከሰትን የጡንቻ መቁሰልና ብግነትን ይቀንሳል። በአንድ ላይ ሲሆኑ ጡንቻ በፍጥነት እንዲያገግም እናም ጥንካሬም እንዲያገኝ ያደርጋሉ። አራተኛ፣ የበሽታ መከላከል አቅምንም ያጠናክራል። እንቁላል ለበሽታ መከላከል ወሳኝ የሆኑትን ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ቢ12፣ ሴሊኒየም እና ዚንክንም ያቀርባል። እርድ ደግሞ የበሽታ መከላከል ሴሎችን ይጨምራል። ይህ ድብልቅ ሰውነታችን ኢንፌክሽኖችን እንዲቋቋምናም በፍጥነት እንዲያገግምም ይረዳል። አምስተኛ፣ የንጥረ ነገሮችን መምጠጥን ያፋጥናል። በእንቁላል አስኳል ውስጥ ያሉት ቅባቶች እንደ ኩርኩሚን ያሉ በቅባት ውስጥ የሚሟሙ ንጥረ ነገሮች በሰውነታችን ውስጥ እንዲገቡም ያደርጋሉ። ስለዚህ እርድን ከእንቁላል ጋር መመገብ እርድን ብቻውን ከመመገብ የበለጠ ውጤታማ ያደርገዋል። ስድስተኛ፣ የልብ ጤናን ይደግፋል። እርድ ከልብ በሽታ ጋር የተያዙ ብግነቶችን ይቀንሳል። እንቁላል ደግሞ በመጠኑ ሲበላ ጥሩ ኮሌስትሮልን ኤችዲኤልን የሚጨምሩ ቅባቶችን እናም እንደ ሊውቲን ያሉ አንቲኦክሲዳንቶችን ይዟል። በአንድ ላይ የኮሌስትሮል መጠንን ለማመጣጠን እናም የደም ስሮችን ጤና ለመጠበቅም ይረዳሉ። ሰባተኛ፣ የደም ስኳር መጠንን ለመቆጣጠርም ይረዳል። እርድ የኢንሱሊን ስራን ያሻሽላል። እንቁላል ደግሞ ካርቦሃይድሬትስ ስለሌለው የደም ስኳር እንዳይጨምር ይረዳል። ይህ ጥምረት ለስኳር ህመምተኞች ወይም ደግሞ የኢንሱሊን ችግር ላለባቸው ሰዎች በጣም ጠቃሚ ነው። ስምንተኛ፣ የጉበት ጤናን እናም መርዛማ ነገሮችን ማስወገድን ይደግፋል። እንቁላል በጉበት ውስጥ ስብ እንዳይከማች የሚከላከል ኮሊንን ይዟል። እርድ ደግሞ የጉበት ኢንዛይሞችን ስራ ይደግፋል። በአንድ ላይ ጉበትን ከጉዳት ይጠብቃሉ፣ እንዲሁም መርዛማ ነገሮች ከሰውነት እንዲወገዱም ይረዳሉ።
9ኛ የመገጣጠሚያ እናም የአጥንት ጤናንም ያሻሽላል። እርድ የመገጣጠሚያ መገታተርን ይቀንሳል። እንቁላል ደግሞ ለአጥንት ጥንካሬ አስፈላጊ የሆኑትን ቫይታሚን ዲ እና ፕሮቲኖችን ይሰጣል። ይህ ጥምረት በተለይ በዕድሜ ለገፉ ሰዎች የመገጣጠሚያ ህመምን ለመቀነስም ይረዳል። 10ኛ ጤናማ ቆዳ እንዲኖር እናም የእርጅና ምልክቶችንም ለመቀነስ ይረዳል። እንቁላል ለቆዳ ጥገና አስፈላጊ የሆነውን ፕሮቲን እና ባዮቲንን ይሰጣል። የእርድ አንቲኦክሲዳንቶች ደግሞ ለእርጅና ምክንያት የሚሆኑ ነገሮችን ይዋጋሉ። በአንድ ላይ የቆዳን ብሩህነትን ይጨምራሉ፣ ቁስልን በፍጥነትም ያድናሉ እናም ብጉርን እና የቆዳ መጨማደድንም ይቀንሳሉ። 11ኛ የሆርሞን ሚዛንንም ይጠብቃል። እንቁላል ለሆርሞን ምርት የሚያስፈልጉ ቅባቶችን ያቀርባል። እርድ ደግሞ የሆርሞን መዛባትን የሚያስከትሉ ብግነቶችን ለመቆጣጠርም ይረዳል። ይህ ጥምረት የታይሮይድ፣ የስነ ተዋልዶ እናም የጭንቀት ሆርሞኖችን በተለይ በሴቶች ላይ ለማመጣጠን ይረዳል። 12ኛ የአይን ጤናንም ያሻሽላል። እንቁላል አይንን ከከፍተኛ ብርሃን እናም ከእድሜ ጋር ተያያዥነት ካላቸው ጉዳቶች የሚከላከሉ ሉቲን እናም ዚያካንቲንን ይዟል። እርድ ደግሞ በአይን ህብረ ህዋሳት ላይ የሚደርስን ጉዳትን ይቀንሳል። 13ኛ ለክብደት መቀነስና የምግብ ፍላጎትን ለመቆጣጠር ይረዳል። እንቁላል የረሃብ ሆርሞኖችን በመቆጣጠር የጥጋብ ስሜት እንዲሰማን ያደርጋል። እርድ ደግሞ ሜታቦሊዝምን ያሻሽላል። በአንድ ላይ ከመጠን በላይ መብላትን በመቀነስ ጤናማ የክብደት መቀነስን ይደግፋሉ። 14ኛ የምግብ መፈጨትን ያሻሽላሉ። እርድ ለስብ መፈጨት የሚረዳውን የሐሞት ምርትን ያነቃቃል። እንቁላል ደግሞ በቀላሉ የሚፈጩ እናም የጨጓራ ግድግዳን የሚጠግኑ ናቸው። በአንድ ላይ የሆድ መነፋትን ይቀንሳሉ እንዲሁም የምግብ መፈጨት ሂደትንም ያቀላጥፋሉ። ታዲያ እንቁላል እናም እርድን አንድ ላይ ብትጠቀሙ እነዚህን ድንቅ ጥቅሞችን ታገኛላችሁ። እንቁላል እናም እርድን ታዲያ ለከፍተኛ ጥቅም እንዴት መጠቀም እንዳለብን ልንገራችሁ። የመጀመሪያውና የተመረጠው የአዘገጃጀት ዘዴ በጣም አስፈላጊ ንጥረ ነገሮቹ እንዳይጠፉ እናም እርዱ በሚገባ እንዲሰራ በዝቅተኛ ሙቀት ማብሰል ይመከራል። የተመረጠው አዘገጃጀት ለስላሳ የሆነ የእንቁላል ፍርፍርን በማዘጋጀት ወይም ደግሞ የእንቁላል ኦምሌትን በማዘጋጀት መመገብ ነው። ማስወገድ ያለባችሁ የአሰራር ዘዴ ደግሞ በጣም በከፍተኛ ሙቀት መጥበስ ማስወገድ አለባችሁ። ይህ የኩርኩሚንን እናም የእንቁላልን ንጥረ ነገሩን ያጠፈዋል። ሁለተኛ ደግሞ ትክክለኛውን የእርድ መጠን መጠቀም ነው። ለሁለት እንቁላል ሩብ እርድ ከተጠቀማችሁ በቂ ነው። ከፈለጋችሁ እስከ ግማሽ የሻይ ማንኪያ እርድ ዱቄት ድረስ ተጠቀሙ፣ ግን ሩብ የሻይ ማንኪያ ይበቃችኋል። በጣም ማብዛት የጨጓራ መረበሽን ሊያስከትልባችሁ ይችላል። ሶስተኛ ደግሞ ቁንዶ በርበሬን ጨምሩበት። ይህ ግዴታ ነው። በእርድ ውስጥ ያለው ኩርኩሚን ውህድ በሰውነታችን የመመጠጥ እድሉ በቁንዶ በርበሬ አማካኝነት እስከ 20 እጥፍ ይጨምራል። ስለዚህ ጥቂት ቁንዶ በርበሬን መጨመር እንዳትረሱ። አራተኛ ደግሞ ጤናማ የሆኑ ቅባቶችን ጨምሩበት። እንቁላል ቅባት ቢኖረውም ጥቂት የወይራ ዘይት ወይም ደግሞ ቅቤ መጨመር እርዱ በሰውነት ውስጥ የመመጠጥ እድሉን ይጨምረዋል ማለት ነው። ታዲያ ለመመገብ የተመረጠው ጊዜ ጠዋት ለቁርስ በጣም የተመረጠው ጊዜ ነው። የጠዋት ብግነትን ይቀንሳል፣ ቀኑን ሙሉ ትኩረት እናም ጉልበትን ይሰጣል፣ እንዲሁም የምግብ ፍላጎትንም ይቆጣጠራል። እንዲሁም ከስፖርት በኋላ ለጡንቻ ጥገና እናም ለህመም ማስታገሻነትም ይረዳል። በተጨማሪም ምሽት ላይ የምትመገቡ ከሆነ ቀለል ያለ መሆን አለበት። ወደ መኝታ ከመቃረቡ በፊት አለመብላት ይመረጣል። አሲድ ሪፍለክስ ስሜት ሊሰማችሁ ወይም ደግሞ ሊፈጠር ይችላል ማለት ነው። በተለይ የአሲድ ሪፍለክስ ወይም የጨጓራ አሲድ ወደ አፍ መመለስ ችግር ካለባችሁ ታዲያ ጥንቃቄ ማድረግ ያለባቸው ሰዎች ምን አይነት ሰዎች ናቸው? የሐሞት ከረጢት ችግር ያለባቸው ሰዎች፣ በእርድ አማካኝነት የእንቁላል
አለርጂ ያለባቸው፣ የደም ማቅጠኛ መድኃኒትን የሚወስዱ ሰዎች እርዱን መመጠን አለባቸው። ከፍተኛ የጨጓራ አሲድ ችግር ያለባቸው ሰዎች ጥንቃቄ ማድረግ ይኖርባቸዋል። በአጭሩ አዘገጃጀቱ ለስላሳ የእንቁላል ፍርፍር ወይም ደግሞ ኦምሌትን አዘጋጅታችሁ ከእርድ ጋር ተመገቡ። የምትጠቀሙት የእርድ መጠን ደግሞ ሩብ በቂ ነው። ከፈለጋችሁ እስከ ግማሽ የሻይ ማንኪያ መጠቀም ትችላላችሁ። ታዲያ ቁንዶ በርበሬ እና ጥቂት ፋት ወይም ደግሞ ቅባትን ጨምሩበት። የተመረጠው ጊዜ ደግሞ ለመመገብ ጠዋት ላይ ምርጡ ሰዓት ነው። እንዲሁም ደግሞ በሳምንት ከ3 እስከ 5 ጊዜ ከበላችሁ በቂ ነው። በዚህ መልኩ በአመጋገባችሁ ላይ እንቁላል እናም እርድን ካከላችሁ እጅግ በጣም በርካታ የሆነ የጤና ጥቅሞችን ታገኛላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ